ቆይ እሺ አሁን እዚህ አልነበረች እንዴ? አዎ እኮ እዚህ ነበረች እኮ። የት ሄደች አሁን? እሺ አሁን የት ሄደች ይባላል? በዛ ላይ እያመማት ግራ ገብቶኝ እኮ ነው ባቢዬ። እሺ በቃ ላይ ውጪ እናያት። ድንገት ሻወር ቤት ሆነች። በረንዳ ላይ እስኪ ጸኑ እዚህ ነሽ? የሆነ ውስጧ የሚነግራት ነገርም አለ። የት ሄዳ? የኔ እናት እዚህ ሆነሽ ነው እንዴ? ምናልባት አየር ሳገኝ ትሻለኝ ብዬ ነው። የእውነት በጣም እኮ ነው ያስደነገጥሽኝ ጽኑ። ቆይ ለምን ደነገጥክ? እንዴት አልደነግጥም? ድንገት ሳጣሽ፣ በዛ ላይ ደግሞ አሞኛል እያልሽኝ። በዚህ ሰዓት ከቤት የት ልሄድ እችላለሁ? ዝም ብለህ እኮ የምትጨነቀው የኔ ውድ። እሺ አሁን ግን እንዴት ነሽ? እኔ ዛሬ ምንም ደህና አይደለሁም። ውስጤ ምንም ጤነኛ አይደለም። ጥሩ ነገር አይደለም የተሰማኝ። ተነሽ በቃ ቼክ ተደርገሽ ትመለሻለሽ። አይ ይቅር፣ ዶክተሬ ጋር ደውዬለት ነበር። እና ምን አለሽ? ያን ያህል አሳሳቢ ነገር የለውም። ሚብስ ከሆነ ግን ወደ ማታ ነኝ ነው ያለኝ። ጽኑዬ ታዲያ ለምን እስከሚብስ ድረስ እንጠብቃለን? አሁን ለምን አንሄድም? አይ እኔ ዛሬ በጣም እያመመኝ ነው። ኧረ እንደውም ገብቼ እረፍት ላድርግ መሰለኝ። አሁን ራሱ እየቆረጠኝ ነው በጣም። ቆይ አሁን ከመተኛት መሄድ አይሻልም? አይ ግድ የለህም፣ ገብቼ ልተኛ። እሺ ይህን ነገር ቢያንስ አትፈርሚ? ቆይ ባቢ ዛሬ ምን እየሆንክ ነው? እኔ እንደዚህ ታምሜ አንተ የሚያሳስብህ ተራ ገንዘብና ተራ ፊርማ ነው? እኔ እኮ ጸኑዬ እዚህ ሆነሽ ነው እንዴ? ሳሎን ሳጣሽ እኮ እንዴት እንደደነገጥን። ምን ይፈጠራል ብለሽ አሰብሽ ሰኔ? አይ ትንሽ አመመኝ ስትይ ስለነበረ ነው። አይዞሽ እኔ ምንም አልሆንም። አረ ምንም አትሁኚ ጸኑዬ። ጽኑ ተይ ግድ የለሽም። ይህን ፊርማ ፈርሚ። ለድርጅታችን በጣም ጠቃሚና ወሳኝ ነገር ነው። ቆይ ግን ባቢ እኔ በዚህ ሰዓት በጣም አሞኛል እያልኩ አንተ ስለ አንድ ፊርማ ነው እንዴ የምትጨነቀው? እስኪ ቢያንስ ለእኔ ስሜት አስብ። በቃ ምንም የተረጋጋ ሁኔታ ላይ አይደለም ያለው። ባቢ ምን እየሆንክ ነው? ተረጋጋ እንጂ። ተረጋጋ። መረጋጋት ላንቺ ቀላል ነው አይደለ?
ይሄ እድል ካመለጠኝ እኮ ድጋሜ ይሄን ገንዘብ ማግኘበት እድል አይኖረኝም። ይገባኛል፣ ግን ደግሞ ምንም ማድረግ አንችልም። ማስገደድ አንችልም አይደል? እሱማ በጭራሽ ማይሆን ነገር ነው። ቆይ ግን እሷ ምን ታይታት ነው ቆይ በዚህ ልክ ድርቅ ያለችው? እኔም ያልገባኝ እሱ አይደል። ምናልባት ስናወራ ሰምታን ይሆን እንዴ? በጭራሽ ሰምታ ሊሆን አይችልም። መጠራጠሩ ግን አይከፋም። ምናልባት እኮ ሰምታንም ሊሆን ይችላል። እንደዛማ በጭራሽ ሊሆን አይችልም። እና ምክንያቱ ህመም ብቻ ነው እያልክ ነው? በጭራሽ አልሰማችም። ጽኑ ብትሰማ ኖሮ እንደዚህ አትሆንም። ስስ ልብ እኮ ነው ያላት ጽኑ። አንቺ ስላላወቅሻት ነው። ስናውራን ሰምታን ከሆነ ግን ሁሉም ነገር አደጋለሁ። እና አሁን እሺ ምንድነው የምናደርገው? ምንድነው ያለን አማራጭ? በዚህ ሁኔታ ጽኑ ልትፈርምልኝ አትችልም። ስለዚህ ሰዎቹን ተጨማሪ ቀን እንዲሰጡ ማናገር አለብኝ። እሱ በጣም ጥሩ ሀሳብ ነው። በማይሆን ነገር ጊዜ ከመግደል ይሻላል። ጥሩ በቃ እንግባሽ ነው። እሺ ንግባ። ጉደኞች ናቸው። ፈርሚልን ያሉት አልተዋወቅንም ማለት ነው። ፊርማ እያማራቸው ይቀራል። በጭራሽ መቼም ቢሆን አልፈርምላቸው። መቼም ቢሆን እንደማላቅ ሆኜ መቀጠሉ በጣም ተስማምቶኛል። እና ማታ አንተ ከተኛህ በኋላ አንድ ሴት ደውላ ነበር። አንዲት ሴት ማለት ሴት ስቀሰቅሳት አትሰማም። ከዛ ግን ስልኩን አነሳሁት። እሺ ሴት ነች። ምን አለችሽ ታዲያ? እኔም እንደሷ ሴት መሆኔን ስታቅ ነው መሰለኝ ተሳስቼ ነው ብላ ስልኩን ዘጋችው። እና ሳትሳሳት ነው የደወለችው ብለሽ ነው የምታስቢው? ቆይ እንዴት አላስብም ባቢ፣ የኔም ስሜት ይግባህ እንጂ። ጽኑ ግን የእውነት ልቤን እያደማሽ ነው ያለሽው። ጭራሽ ነኝ። አለመታመን ምን ያህል ከባድ እንደሆነ አልገባሽም ማለት ነው። እና ምንም የማውቀው ነገር የለም እያልክ? በዚህ ጉዳይ ባላስረዳሽ ደስ ይለኛል። ምክንያቱም ራስሽን ቀድመሽ አሳምነሽ ነው የጠበቅሽው። እኔ ተስፋ የቆረጥኩት ጃኬትህ ላይ ሊፕስቲክ ሳይሆን የስልኩን ምናልባት ተሳስቶ ሊሆን ይችላል ብዬ ለመቀበል ሞክሬ ነበር። እየሞከርሽ ነበር እና እውነት እንደሆነ አረጋገጥሽ? ሁሉም ነገር እኮ ግልጽ ነው። ጽኑ እባክሽን መሀላችን ሴጣን እንዲገባ አታድርጊ። እንዲገባ ፈልጌ አይደለም፣ ያየሁትንና የተሰማኝን ነው እየጠየቅኩ ያለሁት። በጣም እያስከፋሽ ነው። ምንም አይነት ሁኔታ ውስጥ ብሆን እንደዚህ የወረደ ነገር አላደርግም። ባቢ ግን አሁንም እንደ ድሮ ትወደኛለህ? አሁን ይሄ የሚጠየቅ ጥያቄ ነው ጽኑዬ። ከድሮ የበለጠ አሁን አፍቅርሻለሁ። ስለዚህ በቃ አደራ እኔን የሚጎዳ ነገር አታድርግ እባክሽ። ይህን ሀሳብ ድጋሚ እንዳታስቢ። በፍጹም አንቺ ላይ እንደዚህ ላደርግ አልችልም። ይህን ብቻ አትርሽ እሺ? አልረሳም። ይልቁንስ አሁን ገብተን እንተኛ። እኔ ትንሽ እዚህ መቆየት እፈልጋለሁ። አንተ ግባ። እንዴ ብቻዬን ገብቼ አልተኛም። ነይ አብረን እንተኛ። ግባ እና ተኛ ባቢ። እኔ ትንሽ ቆይቼ እንችላለን ካልሽ። ዛሬ ቀኑ ሙሉ ስራ ሳይገባ ሲሯሯጥ ሊውል ነው እኔን ለማስፈረም። መቼም ቢሆን ነው የማልፈርምላቸው። ስጫወትባቸው አይደል እንዴ ሙሉ ቀለኞች።
አቤት ብለኝ። ቆይ ግን ለምን ስልክ ማታነሺው? አንቺ ጤነኛ አይደለሽም? እንዴ ያምሻል? አላየሁትም ነበረ። ምን ተፈጠረ? እኔ ጋር ምንም ነገር ሊፈጠር አይችልም። ለማንኛውም ግን አንቺ ጋር ምን አዲስ ነገር አለ? ብዙ የተፈጠሩ ነገሮች አሉ። ለምሳሌ? አይ በስልክ እንኳን አይሆንም፣ ተገናኝተን የሚወራ ነገር ነው። እና ታዲያ ውጭና በቃ ተገናኝተን እናውራ ሰንዬ። አይ አሁን እንኳን አልችልም፣ ባቢ ቤት ነው ያለው። ስለዚህ አመቻች ልደውልልሽ። ጥሩ በቃ ስልክሽን ጠብቃለሁ። እሺ እኔ እምልሽ። አቤት። ጽናትን መድፈት አቃተን አይደለ? ደሞ እኮ ለዛውም 3 ሆነን። ይገርማል። ይችማ ድመት ነፍስ ነው ያላት። በጣም ሲጀመርሽ ቆቅ ናት። እኔ ራሱ አሁን ገና ነው የገባችኝ። አታስቢ ሰኒ፣ ይቆያል እንጂ ያሰብነው ነገር መሆኑ አይቀርም። ቢዘገይም እኮ አህዬ ጅብ ናት አይደል የሚባለው? የኔም ፍላጎት እሱ ነው፣ ግን ደግሞ አሁን በጣም ዋጋ እያስከፈለችን ነው። ውይ ሰኒዬ፣ ያሰብነው ነገር ብቻ ይሳካ እንጂ ዋጋ መክፈል ምንም ማለት አይደለም። ሰው እኮ ለሚፈልገው ነገር ምንም ይሆናል። ልክ ነሽ እሱማ። ስለዚህ በቃ ሰኒዬ፣ አንቺ መውጣት ስቺ ደውይልኝ እሺ? ማውራት አለብን። ወይ ደግሞ ካልሆነ እኔ ደውልሻለሁ፣ ጠይቅሻለሁ በየመሃሉ። ጥሩ ደውልሻለሁ። በቃ እሺ እሺ፣ በቃ ቻው። እሺ። ከማን ጋር የምታወሪው? አንድ ጓደኛዬ ነበረ። ምን ነው? አይ ምንም። አሁንም አልተሳካም አይደል? አዎ አልተሳካም። ግን የሚሳካ ይመስልሻል? አይ ይመስለኛል። እስቲ አሁን ድጋሚ ሞክር። እሺ። ወይኔ ዛሬ ተበልቼ ነበር። ማየው ሰዓት ነው ብለኝ ደወለችው። ሰኒው ገና ዛሬ ጥሩ ነገር አደረግሽ። በህይወቴ የነረሱ ገና አንድ ጥሩ ሰው ታይ እስኪ ለማመስገን አልቻልኩም እንዴ? ገና ምኑን አውቀሽ? እንደው ደህና ዜና አሰማኝ። እንደው አምላኬ እንደው ድፍት አድርግልኝ ይችን በፊትና ባፍጢሟ ይችን ማትረባ ድንቄም ጽናት ከልጅነት ጀምሮ ካንቺ ጋር ያሳለፍኳት እያንዳንዷ ቀን ነው የምጸጽተኝ። እያንዳንዷ አይማዬ
ሳልፈልግ ሳልወድ በግዴ እናቴም ላይ ወንድምም ላይ ጦረኛ ሆንኩ። የስ ይሄ ራሱ ለኔ ተስፋ ነው። ባይሳካም አይታይ ታይ ብለን ይሳካል። ታይ ከዚህ ከተሽጎለቆለና ከዚህ ከመቃብር በላይ ከሞቱት ደግሞ በታች የሆነ ኑሮ እንደው አምላኬ ሊገላግለኝ ነው። አረ በገላግለኝስ የእሷን በቀር ከሰማው ምንም አልፈልግም። ስልክ ቁጥሩን ደግሞ ልደልት። እኔ እኮ የመርሳት ችግር አለብኝ። ደግሞ ደህና ድምፅ እንዳላት ይሄ ደግሞ ደህና ስልክ ይመስል የስ ታውን ብሌን የማይሆን ነገር እንዳታሳይ። በቃ ዝም ብለሽ ኩስተር ብለኝ ኩስተር። ዛሬ ጽናት ድምጿ ጠፋ አይደል? እስኪ ደውልላት ልጅ። ይሻላል እማዬ ልደውል? ምን ችግር አለው? ደውልላት። በዛውም ደህንነቷን ታረጋግጣለህ። እኔ እኮ እሷን ከመርዳት ውጪ ሌላ ነገር ያሰብኩ እንዳይመስላት ብዬ ነው። ቢሆንም ደውልላት። እሺ ደውልላታለሁ። ምን እየተመኘው እንደሆነ ግን ታውቂዋለሽ? ምንድን ነው የኔ ልጅ? ጽኑ በሆዷ የያዘችው ልጅ የኔ ቢሆን አስበሽዋል? ምን አይነት አባት እንደሆነ እንደምችል። እንግዲህ እናንተ ልጅ እንዲኖራችሁ እግዚአብሔር አልፈቀደም ማለት ነው። ሁሉም ነገር እኮ የሚሰጠው ከፈጣሪ ነው። እሱማ ልክ ነሽ እማዬ። ፈጣሪ ለምን አይባልም? አይወቀስም። ምን ይታወቃል ልጄ። ደግሞ ከአንተ ጋር ልትመለሱ ትችላላችሁ። አይ እማዬ፣ እሱ እንኳን ትንሽ ይከብዳል አላስበውም። ግን ተስፋ ማድረጌን አልተውም። የኔ ልጅ ምንም ተስፋ በማያደርግ ነገር ተስፋ አድርገህ እንድትጎዳ አልፈልግም። አይዞሽ እማዬ፣ አልጎዳብሽም። በዛ ላይ ጽኑ በሰላም ትውለድ እንጂ እሷ ልጅ ማለት የኔ ልጅ ማለት ነው። ከዛ ጭበርባሪ ጋር እንድትኖር አልፈልግም። የተመኘው ሁሉ ይሁንልህ የኔ ልጅ። አሜን እማዬ። ይልቅ በላ አሁን ደውልላት። እሺ እማዬ። ወይ ስልኬን ቤት ነው አልያዝኩትም። ምን ችግር አለው ታዲያ? ቤት እንደውልላታለና። ይሻለች። ጽናት ዛሬ በጣም ግራ እያጋባችኝ ያለችው። እላይ ለተኛ ብለኛ አይደል እንዴ የመጣችው? እና የለችም? አዎ። እንዴት? በደንብ አይታታል? ካልጋ ላይ የት ልትሄድ ትችላለች? ሁኔታዋ በሙሉ ግራ ያጋባላል። በጣም አሁንማ ግራ እያጋባችኝ ነው። ሮቢስ ክፍል አይታታል? አይ አላየኋትም። በእርግጠኝነት እዛ ነው የምትሆነው። እንዴት እንደዛ አልሽ? አይ ባለፈውም እዛ ነበር ያደረችው ብዬ ነው። ጥሩ። ለማንኛውም አይቻት መጣሁ።
ጽኑ 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 ጽኑዬ ዛሬማ እውነትም አሞሻል። የታባክ በአንተ ቤት ልታስፈርም ነው። ዛሬማ ጢባ ጥቤ ነው የምጫወትባችሁ። እንደ ውሃ ቀጂ ስትመላለስ ትውላታለህ። በጭራሽ ፊርማዬን አታገኘው። የመገፋትን ጥግ ነው ያሳየኝ። ንጹህ ፍቅሬን ነው በገንዘብ የቀየርከው።
ስልኳን ሳታነሳ ቀርታ ነው ወይስ እኔ ስላለው ማውራት ደብሮ ነው? እማዬ እውነቴን ነው የምልሽ፣ እች ልጅ ጤነኛ አይደለችም። ቆይ አንቺ ያምሻል እንዴ? እንዴ ልክ እኮ የሆነ ነገር ማውራት ስትፈልጉ እኮ እዚህ ቤት አታወሩም። ከዚህ ስንትና ስንት ሜትር አገር አቋርጣችሁ ሄዳችሁ አይደል እንዴ የምታወሩት? ተሳሳትኩ? ሲጀመር ከመጀመሩ ነው እውነተኛ የሚናገር ሰው ተወዶ የሚያውቀው ሁሉ እንደተዘለፈ። ይሄው እኔ ምን አልኩ? በቃ እኔም መጣሁ። አንቺ ደግሞ ወዴት ነው ማለት? ወዴት ነው ማለት? ቤት አትሆኝም? እስኪ ቢያንስ አየር ልቀበል። እማዬ አይመስልሽም? ትችያለሽ። ምን ነው ልጅሽን ተከትዬ ጆሮ መጠባ መሰለሽ እንዴ? ኧረ እባክሽ ተይ፣ አንቺ ልጅ ተይ። እማዬ በዚህ ሰዓት እኮ ልብሽ የሚለውን ነገር ነው ያልኩሽ። እንግዲህ እኔ ልብ አንቺ እንዳሰብሽው እያሰብ አይደለም፣ ተሳስተሻል አይደል? እሱን እንኳን ታዩ። እንዴት እንዲሁ ምን ጉድ ነው ወይ ፈጣሪ! እንዲሁ ከኔ ላይ እንዳለ ልማርገው ወስደ እሷ ላይ ታረገው ይሄን ሁሉ ክፋት። እኔም እንደዚህ ነበርኩ እንዴ? ኧረ ተው ፈጣሪ፣ እባክህን አንሳልኝ እባክህ፣ ከሷ ላይም ከኔ ላይ ያነሳ አምላክ። አንተ እንዴት ብትደፍር ነው? ቆይ ደውል። በንግግር የምናወራ ከሆነ እናወራ። በጣም ጥሩ፣ ገብተን እናወራሽ። ና ገብተን እናወራ። ቀጥልሽ። አሁን ጉዳይን ንገረኝ። ተረጋጋ እያሱ። አሁንም የማይሆን ነገር ለማድረግ እንዳትሞክር፣ ራስን ለማረጋጋት ሞክር። ስለመጣ አመሰግናለሁ። በዚህ አጋጣሚ ግን ድፍረትን ሳላደንቅልህ አላልፍም። አሁን ወደ ዋና ጉዳይ ግባ። አንድ እንድታውቅ የምፈልገው ነገር ጽናትን የኔ ለማድረግ ሳይሆን ካለችበት በሽታ እንድትወጣ ነው። እሷን መረዳት አለብን። አልገባኝም። አሁን እኮ እየኖረች ያለችው ከኔ ከባሏ ጋር ነው። እኔ ነኝ ሰላም መነሳት? ቆይ ምንድነው የምትለው? አልገባኝም። አሁን የመጣሁት አንተ ጭንቀት ውስጥ ከተታለልህ አይደለም፣ ተባብረን መፍትሄ እንድንፈልግ ነው። እዛ ቤት ስትኖር ደስተኛ እንዳልሆነች ታውቃለህ። መፍትሄውንም በዛው አያይዘህ ብትነግረኝ ጥሩ ነው። ምናልባት ከአዲስ አበባ ወጥታ ትንሽ ብትዝናና ብዬ ነው። ደግሞ አንተ የምትወዳት ከሆነ እባክህ ተዋት። ምንድን ነው ያልከው? ትሰማኛለህ? ይሄን መቼም አላደርገውም። ምን እያደረክ ነው? እያሱ ልቀቀኝ። እኔ በደንብ አስብላታለሁ፣ እጨነቅላታለሁ። ያንተም መፍትሄ በጭራሽ አልሞክረውም። በጣም ጎበዝ። እሷን ብትወዳትና ብትጨነቅላት ኖሮ ያለምንም ማመንታት እሺ ትለኝ ነበር። በጭራሽ ሀሳቤን አልቀይረው። ስለዚህ አንድ ነገር ብትሆን ሙሉ ለሙሉ ኃላፊነቱን ትወስዳለህ ማለት ነው። ሚስቴክ ሆነች። ሁሉ ነገር የሚመለከተው እኔን ነው። ኃላፊነቱንም ወስዳለሁ። ጥሩ፣ በጣም አመሰግናለሁ። ጨረስክ? ይህ ብቻ ነው ጉዳይ? ቀላል አድርገው ነው የብቻ ነው ጉዳይ የምትለኝ? መልካም ጊዜ ጽኑ። አንድ ነገር ብትሆን በሰላም አንፋታም። ምክንያቱም መፍትሄን ፈልግ ስለ በዝምታ ስላለፍ ነው። አታስብ፣ ሚስቴ እኔ ጋር እስካለች ድረስ ምንም ነገር አይፈጠርም።
ያው እንዳልኩ ባለቤቴ ነፍሰ ጡር ናት፣ ማለቴ ስራ አስኪያጇ እና አሁን ላይ ስላመማት መፈረም አልቻለችም። ካልሆነ እኔ መፈረም እችላለሁ እንዴ? ኧረ እባክህ አይሆንም ማለት ነው። ታዲያ እንዴት ይሻላል? በቃ እሺ እንደምንም ብዬ አስፈርማታለሁ እንደተሻላት። አብረን በመስራታችን በጣም ደስ ብሎኛል። በዚህ ምክንያት ባይቋረጥ ደስ ይለኛል። እሺ በጣም ይቅርታ ግን አረ በአስቸኳይ ይደርሳል። እሺ አይኔ እያየ ይሄ ድል ሊያመልጠኝ ነው። ጽናት ካልጠፋ ቀን ዛሬ አመመኝ ትኛለሽ።
ምን አሉክ? አንድ ቀን ብቻ ነው የሰጡኝ። የምርህን ነው? አዎ። እና ታዲያ ምን ይሻላል? እስካሁን አልነቃችም አይደል? አልነቃችም። አይኔ እያየ ይህ ገንዘብ ሊያበልጠኝ ይችላል። ዛሬ ግዴታ መንቃት አለባት። ከዛ መፈረም አለባት።